እና ማለት ነው አንዳንዴ የምንናገራቸውን ነገሮች የምንሰራቸውን ስራዎች በቃ የነገ ህይወታችንን ማሰብ አለብን። ነገ ምን እንሆናለን? ነገ እስኪ እሷ ላይ የደረሰው እኛ ላይ ቢሆን ኖሮ እንዴት እንሆነዋለን? ህይወታችንን እንዴት እንመራዋለን? እንዴት ነገ ትክክለኛ አስተሳሰብና ትክክለኛ አእምሮ የሚሰራ ሰው እኮ ነው ይሄን የሚያስበው። ነገ ቤተሰቦቻችን ከኛ ምን ይጠብቃሉ? እንዴት ብናደርግ ነው ቤተሰቦቻችን የምናስደስተው? እንዴት ብናደርግ ነው ራሳችንን የምናስከብር? ራሳችንን እናስከብረን በስራችን ያሉትን ሰዎች እንዴት ነው የምናስከብረው ብለን ማሰብ አለብን። ነጋችንን ማስተዋል አለብን። የኋላችንን ከረሳን ደግሞ የፊታችን አይኖርም አይደለ? የኋላችንን ማስታወስ አለብን። ወደፊታችን እንዴት እንሆናለን? ነገ እኮ ይሄን ዛሬ እኮ ይሄም ህይወታችን ቢበላሽ የነገ ህይወታችን ደግሞ ያስጠላል ብለን ማገንዘብ አለብን። እንደ የዛሬውን ብቻ እኮ ሳይሆን የነጋችንንም ማሰብ አለብን። የነጋችንንም ማስቀደም አለብን። የኋላችን ቁስላችን አሁን የኋላችን ያመናል አይደለ? የወደፊት የፊታችንን እንዳናስቀጥል ያደርገናል አይደለ? ያንን እንደምናስበው ሁሉ የፊታችንንም ምን ይመጣብናል? እንደ ይሄን ብናደርግ ይሄ ይሆናል ወይ? ይሄ እኮ ጥሩ አይደለም ብለን ማሰብ አለብን። አንድ ደግሞ ክብር የሚጀምረው ክብር ከራስ ነው። እኛ ራሳችንን ሳናከብር ራሳችንን ሳናስከብር ማንንም ምንም ቢሆን ልናስከብር አንችልም። መጀመሪያ ቅድሚያ ክብር ከራስ ይጀምራልና ማለት ነው። ይህንን ልነግራችሁ የምችለው እኔ በኮመንት ምንም አላችሁ ምንም አይደንቀኝም። እና ክብር ከራስ ነው የሚጀምረው። እኔ ራሴን ካላስከበርኩ እናንተን ላስከብራችሁ እችላለሁ? አልችልም። መጀመሪያ ከኔ ነው የሚጀምረው ማለት ነው። እና ብዙ ነገር አትናገሩ። ደግሞ ሰውን ተናግራችሁ አታናግሩ። የምር ይሄንን ልላችሁ የምገባው የምር በጣም ብዙ ነገር አይቻለሁ። ብዙ ነገር እንትን ብያለሁ፣ ግን እያየው ነው። ይሁን ብዬ ነው አማርኛ ላነብ የምለው አንዳንዴ ማለት ነው። እና በኮመንት መጥፎ ነገር አትጻፉ። የምር ያንን ሰው ውስጡ ስሜቱ ምን ያደርገዋል ብላችሁ አስገንዝቡ እና ለወደፊታችሁ አሁን ሀይሚ እያሰበችው ለራሷ ብቻ ሳይሆን ለቤተሰቦቿም ክብር ነው የምትጨነቀው። ለምን እሷ ራሷን ስታስከብር ቤተሰቦቿ ይከበራሉ። አሁን በሷ ጋሽዬ እንዴት ነው በሷ የሚኮራው? ጋሽዬ ብቻ ትታችሁ እኛ እንዴት ነው በሷ የምንኮራው? ኮራባታልና ከአንድ እናት ከአንድ አባት እንደተፈጠርን አንድ ቦታ እንዳደግን እና አይደል የምናከብራት። ምክንያቱም ክብር ያላት ክብር የሚገባት ሴት ስለሆነች ራሷን አስከብራ እኛንም ስላስከበረችን ብዙ ህይወቷን ብዙ መከራ ቢደርስባት እንኳን ችላ አሳልፋ ማንኛችንን እንደሷ ብንፈተና ችለን የምናልፈው ማንኛችንም የምናልፍ የለንም። ማናችንም አናልፍም እና በሷም አትፍረዱባት። የምር እኔ የምላችሁ ይሄንን ነው። በሷም አትፍረዱ። እኔ ብሆን ብዙ ነገር አደርጋለሁ እና በኮመንትም በውስጥም እንደዚህ ጥሩን በሪከርድም ቪዲዮ እያደረጋችሁ ሀይሚዬ ይበቃል፣ በቃ ታረቂልን፣ ጾማችንን በሰላም እንጾም፣ የአንድነት ጾም ይሆንልን፣ የንስሐ ጾም ይሆንልን ብለን አንድ ዛሬና አንድ ነገናት እንለምናት፣ እንማጸናት። እሷም አታሳፍረንም። በእኛ በእህቶቿ እንደማትደራድር ታውቃላችሁ። ስለዚህ አናታሳፍረንም እና እንለምናት፣ እንማጸናት። ባቸው አይደለም። ይሄንን ነው ልላችሁ የሚገባው። እህቶቼ ታላላቆቼ እዚህ ጋር አላችሁ። ካጠፋው ከተሳሳትኩኝ ቡርቴ ይሄ ነገር ተሳስተሻል፣ እንደዚህ እኮ አይባልም በሉና መልሱኝ። እኔ ጨርሻለሁ። በበኩሌ ብናገር ብዙ ነገር እናገራለሁ፣ ግን በቃላ እንዴት ልናገር? የምርን ባየቀደም እዚህ ጋር ለብዛቶቻችሁ ታናሽ ነው ነው መሰለኝ እኔ አላውቅም። ብቻ ግን ሁላቸውም ካጠፉ በጣም ይቅርታ። የምትሉት ነገር ካለ አስተላልፉለት። እሱን የምታሉት የሚል ኮሜንት መጥቷል። እሱን ምን ብለን እንምከረው? እሱ ያው ቅርታ እየጠየቀ ነው እኮ ጥፋተኛ ነኝ ይቅርታ አድርጊልኝ እያለ። ብሩኬ ደግሞ እንመክረዋለን፣ እንለዋለን። መምከር ብቻ ሳይሆን ብሩኬን በቃላ መገረፍም ካለበት እንገርፈዋለን። እምቢ አይለንም። መምከር ብቻ ሳይሆን ማለት ነው። ምክንያቱም የዋህነት የሚባል ነገር ይብቃ። በቃ ምንም እንደ ሰው እንደ ቤተሰቡ ማየት ነው ያለበት። ብዙ ነገር ይቀራል ስላችሁ ማለት ነው። ሁሉ ሰው እንደራሱ ይመስለዋል። እሱን እንደሚያስብ ይመስለዋል። እሱ እንደሚያስብላቸው እነሱ የሚያስብለት ይመስለዋል። ግን ማንም ሰው አስብለትም አይቶታል አሁን ማለት ነው። በአሁኑ በጣም ተምሮበታል። ምክንያቱም ከራሱ ጓደኛ አይቶታል ማለት ነው። ከራሱ ጓደኛ ተምሮበታል ብዬ አስባለሁ። ይማርበታል ብዬ አስባለሁ እና
ብሩኬ ደግሞ ይበቃል። ሰውን ማመን፣ ለሰው ጥሩ መሆን። የዋህነት ሲበዛ ጅልነት ያደርጋል። ጅል ነው የሚያስብለው። እሱ አሁን የዋህ ሆኖ ነው ግማሿን እንደ ጅልነት ነው የሚቆጥረው። ጅል ነው ነው የሚለው ጅል እንጂ የዋህ ሆኖ ለእኛ አዝኖልን ለእኛ እንዲብሎልን ለእኛ ውለታ ለእኛ እድገት ነው የሚለው ሰው ማንም የለም። ይበቃሃል የዋህነት፣ የምር በጣም ይበቃሃል የዋህነት። ወደ ራስህ ተመለስ። አንድን ነገር ደግሞ ልታደርግ ስታስብ ከማድረግ ከመወሰንክ በፊት ከካሜራ ጀርባ ሀይሚዬ እንደዚህ እኮ አስቤያለሁ፣ ይሄ ቢሆን ይሄ ይሻላል ወይስ ምን ትይኛለሽ በልና አማክራት። እሷ ከዛን በውስጥ ሁሉን ነገር ከጨረሳችሁ በኋላ ለዛ ሰው ለምታደርጉት ነገር መልስ ትሰጡበታላችሁ ማለት ነው። መጀመሪያ ምክር ከካሜራ ጀርባ ምክር ተማክራችሁ መፍታት አለባችሁ። ምንም ስማረግ ሳትጀምር ሀይሚን አማክራት። አሁን ይሄ እንደዚህ ርቀት አትሄድም ነበረ፣ ይሄ እንደዚህ ወስኛለሁ ብሎ ቢያማክራት ማለት ነው። ይህን ያህል ርቀት አትሄድም፣ ምክንያቱም አብረ የወሰነችበት ሊሆን ይችላል ማለት ነው። አይ በነገራችን ላይ እኮ ራሱም እኮ ተናግሯል። በማረጋቸው ነገሮች በራሴ ነው ሄዳለሁ፣ ግን ራሴን መልሶ ይጎዳኛል አለ እኮ እሱ እኮ ይሄን አምኗል ራሱ። ይሄን ነገር እንዲተው ነው እና ስለዚህ ብሩክ ይሄንን ነው ልልክ የምችለው። የዋህነት ይበቃሃል። በዋህነት ብዙ ተጎድተሃል፣ ብዙ ነገር ደርሶብሃል። ግን ደግሞ እሱ ምን እያደረገ ነው? ሀይሚን ሊያሳጣክ ይችላል። ሀይሚን እየጎዳት ነው። ህይወትክን እንደዚህ የምሳሳላትን እንደዚህ የምትጓጓላትን እንደዚህ የምትወዳትን እያሳጣሃልና ወንድሜ፣ እኔ በአንድ ከአንድ እናት ከአንድ አባት ባንወለድም የምር የምታስታውሰኝ አንድ ወንድሜ ነው እና ብሩኬ ይበቃሃል። የምር ወደ ራስ ተመለስ፣ ታገስ። ደግሞ አሁን ትዕግስት ይኖርክ ብላለች። እኔ ብር ሳይሆን የምፈልገው በገንዘብ ሳይሆን መንከባከብ የምፈልገው ምንድን ነው የምትፈልጊው? ምንድን ነው አሁን ያለሽበት ስሜት ምንድን ነው በልና ጠይቀኝ ያለችው። አዎ እውነት ነው። ሴት ልጅ እውነተኛ ሴት የሆነች የነገ ህይወቷ የሚያሳስባት ነገ ላይ መድረስ ትልቅ ቦታ መድረስ የምትፈልግ ሴት ብርን ሳይሆን የምትፈልገው የሚረዳት የሚያዳምጣት። ምንድን ነው የምትፈልጊው? ምን ያስደስትሻል? ይሄ ምን ሆንሻል የሚላት ከጎንሽ አለውልሽ የሚላት ነው የምትፈልገው። እና ከጎኗ ሆንላት። ምንድን ነው የሚያስፈልግሽ? ምን አይነት ስሜት እየተሰማሽ ነው? ይሄን ስሜት እንዴት ባረግ ነው ከዚህ ስሜት ላወጣሽ የምችለው? እንዴት አድርጌ ነው በልና ጠይቃት። እሷን ያለፈውን ተውት። ኧረ ድምፅ ስላለኝ ነው ሚት ያደረኩት። ገባሽ? ይሰማል አንቺ ጋር የሚወራ ለአንድ ወግናችሁ ለአንድ አትናገሩ እንዴ? አልወገንም እናቴ ምክር እያስተላለፍን ነው። ቲቲ አልወገንም። ለሁለቱም ነው ቲቲ። ሰው ስላለ አጠገቤ እኮ ነው ቤት እንትን ያውንኩና እንትን ነገር አትበሉ፣ እንደዚህ ነገር አታውሩ። ምን ታወራለች? አዳምጪ መጀመሪያ ቲቲ፣ አትጮክይ። ሚዩት አድርጊና አዳምጪ። አትጉዳት። በዚህ በላይፍ ላይ ነው ያላችሁ አይደል? አልጎዳናት። ላይፍ ላይ ነው ያላችሁ። በውስጥ ያለ በውስጥ እሷንም ምክር ነው የመከር ነው። እሱንም ትነጋገራላችሁ እንጂ አትጉዳት፣ እዚህ ያታርጋት አትበሉ። በዚህ በእንትን መጣችሁ ነው እንዴ የምትናገሩ? በቲቲ የአዳምጫ መጀመሪያ እንደ ናትና ጉዳይ። አሁን እኮ እንዲታረቁልን ነው ምክር እየመከርናቸው ያለ ነው። እንዲመለሱ ነው በቃ፣ እንዲታገሳት ነው በቃ። ሁለተኛ ያንን ነገር እንዳያደርግ፣ ሁለተኛ እንደዚህ አይነት ነገር እንዳያደርግ፣ እሷን ሳማክር እሷን ሊያደርግ የፈለገውን ነገር እሷን እንዲያማክር ነው እያለን። መጀመሪያ እኮ እሷን ብዙ ብለናል፣ ብዙ አስተላልፈንላታል። እና እኛ ያለው እንደዛ ነው። ገብቶሻል? እንዳያደርግ ነው ከዚህ ካሁን ካለበት አሁን ካሳለፈው ጥፋት ላይ እንዲማርበት፣ ተማርበት። የዋህነት ይበቃሃል። የዋህነትህ እየጎዳክ ነው። ለሰው ጥሩ ነገር የምትውለው አንተ ላይ መጥፎ ነገር እየሆነብክ ነው እያልን ያለ ነው። እና የዋህነትህ ይብቃ። ለራሳችሁም አስቡ ነው እያልን ያለ ነው። ገባሽ አይደለ? አሁን ገባሽ? ገብቶታል። አልገባሽ? ስላልነበረችው ጫጫታ ስለያለ ሌላ ወሬ የተወራ ነው የመሰለኝና እሺ
አይደለም። እኔ ታውቂኛለሽ ቲቲ ታውቂኛለሽ፣ በእነሱ የመጣ ምናክል መስዋዕትነት እንደከፈልክ በሰው ሀገር በሰው ቤት ምናክል ተናደ የምትናገረው ነገር ከእንትን ነገር ነው እና ችግር የለም። እሺ አውሩ ተጫወት። ይቅርታ ሁለቱም ለእኔ ሞቶ ምናልባት እንትን ላይ ካረጉት ታያለሽ። ምንም ማንም ክፉ የተናገረ ሰው የለም። ጀመር ክፉ የሚናገራቸውንም አንፈልግም እንጂ ብዙዬ ማርያምን ነው የምልሽ ማለት ነው። ብሩኬም ሆነ ሀይሚ በተለይ ብሩኬ አላ በቃ ሲያለቅስ ምናምን ሀይሚ እንደዛ ስትል እኔ እኮ ጌታን እንዴት እኔ በቃ አላ አሁን ነው መናገር ከውስጥ ተናግሬ እንዲሆን መውጣልኝ የጀመረው እንጂ የምር እንዴት እንደሞት ሁለቱም ሞቶ ከዳነው ተገርዞ ሞተ ከብሎ እንደዳነው ወንድሜ ነው ለእኔ። ሁለቱንም የምወዳቸው ማርያምን ከምንም በላይ ማለት ነው አላ ግን በቃ የዋህነት ይበቃሃል ብሩኬ። ይሄን ነው ልክ የምችለው የሚቀድመው ለዚህ ነው እና እወዳችኋለሁ። ብቻ ሁላችሁንም ባላችሁበት ስደተኛ እህቶቼ ባላችሁበት ፈጣሪ ጠብቃችሁ፣ ፈጣሪ ለሀገራችሁ በሰላም ያድግባችሁ፣ ለእናት ለአባቶቻችሁ በሰላም ያገናኛችሁ። ሁላችሁም እንዋደድ፣ እርስ በራሳችን እንደጋገፍ፣ እርስ በራሳችን እንደግ። አንዳችን ከምንሰዳደብ አንዳችን ከምንወነጃጀል በቃ ያጠፋም ሰው ካለ በግልጽ እንደዚህ እኮ አንቺ አጥፍተሻል፣ አንቺ እኮ እንደዚህ አድርገሻል፣ ይሄ እኮ ጥፋት ነው፣ ይሄ ጥሩ ነገር ነው፣ እንደዚህ ብታደርግ ይሄ ጥሩ ነገር ነው ተባብለን ተቃቅፈን በፍቅር በአንድነት በእህትነትነታችን ባንወለድም እኮ አንድ ላይ በቃ እህትና ወንድም ቤተሰቦች ሆነናል አይደለም? መወለድ ቋንቋ ነው። ስለዚህ በቃ ተቃቅፈን በአንድነት አንዳችን ስናጠፋ ይሄ እኮ ይሄ ነው እንዴ ይሄ ነገር ነው በቃ እሺ እህቴ ካጠፋው እሺ አንቺም እንደዚህ እናቴ ይሄን እኮ አጥፍተሻል፣ ልጄ ይሄን እኮ አጥፍተሻል። እዚህ ውስጥ ብዙ እናቶች አላችሁ፣ ለእኛ ብዙ ታላላቅ እህቶቻችን አላችሁ፣ እንደዛም ሆኖ ደግሞ ታናናሽም አላችሁ እና በቃ ሁላችንም ተማምረን ተዛዝነን ተመካክረን አንዳችን ስናጠፋ በውስጥ በውጭ አሁን እንደዚህ የጥፋቷን እንዳንናገር በውስጥ ጠርተን አንቺ እኮ እንደዚህ ይሄን እኮ እንደዚህ አታርጊ፣ ይሄ እኮ አይፈቅድም፣ በቃ ሴትነታችንን ከማይነካ መንገድ ይሄ እኮ ለሴት ልጅ አይገባም፣ ይሄ እኮ ሴት ልጅ እንዲማረግ የለም ተማክረን ተዛዝነን ሁላችንም ምን መሆን አለብን? መተጋገዝ፣ መተዛዘን፣ መዋደድ፣ መከባበር፣ መደማመጥ አለብን እና ይሄንን ካደረግን ምን እንሆናለን? ፈጣሪ የሚልባችንን ያህል ተንኮል ካሌለብን እኮ ተንኮል ያለበትን ነው ተንኮል የሌለበት ሰው ነው የሚያድገው። ተንኮል ያለበት ያው ተንኮሉ እራሱ ተንኮል ሲሰራ ያው ተንኮሉ ይጥለዋል አይደለም? ተንኮል የሌለበት ግን ፈጣሪ